ለወረዳዎች ያው በጀት ይፈቅዳል። ስለዚህ ይሄን ለወረዳዎች የተፈቀደ ጥቅል በጀት 733 ሚሊዮን 745,548 ጥቅል በጀት የተፈቀደልን ነው ማለት ነው። ይሄ በጀት በወረዳ የተፈቀደልን ወረዳ መሰብሰብ ያለብን ከዚህ በጀት ውስጥ 293 ሚሊዮን 678,299 ብር በወረዳችን በመደበኛው ገቢ መሰብሰብ ያለብን ነው የተሰጠ ነው ማለት ነው። ከዛው በ2018 አሁንም የክልል ድጎማ ወጪ መግዣ ክልሉ ቢለቅልን 364 ሚሊዮን 206,898 ክልሉ በወጪ መግዣ የሚለቅልን ገንዘብ ነው ማለት ነው። ከዚህ በተጨማሪ ክልሉ በዘንድሮ በጀት ዓመት ለገጠር ወረዳዎች በዓላማ የተገደበ የካፒታል በጀት ልዩ ድጎማ ፈቅዶልናል። ወረዳችን ለካፒታል በጀት ብቻ ማለት ነው 35 ሚሊዮን 043,958 ብር የተፈቀደልን ነው። ይህ ገንዘብ አክሽን ፕላን በመስራት የስራ መርሃ ግብር በማዘጋጀት ለግንባታዎች ለክልሉ እየተላከ የሚለቀቅ ድጎማ ነው ማለት ነው። ከዚህ በተጨማሪ ለመሪ ማዘጋጃ ቤቶች ያው በየዓመቱ ጊዜም እንደሚታወቀው ለመሪ ማዘጋጃ ቤቶች ድጎማ ይሰጣል። ይህ ማለት ያው መሪ ማዘጋጃ ቤት ያለ እንደወረዳችን አንድ መሪ ማዘጋጃ ቤት ያለ ለማሙሳ ማለት ነው 1.2 ሚሊዮን ብር ተፈቅዷል ማለት ነው። ይሄ እነዚህ ገንዘቦች 364 ሚሊዮን እና 35 ሚሊዮን እንዲሁም ደግሞ 1.2 ሚሊዮን እነዚህ ገንዘቦች በአጠቃላይ ከክልሉ የሚለቀቁ የድጎማ ገንዘቦች ናቸው ማለት ነው። ስለዚህ ከኛ ምን ይጠበቃል? 293 ሚሊዮን 678,299 ገንዘብ የግድ ራሳችን ወረዳው በራሱ አቅም መሰብሰብ አለበት ማለት ነው። ይህ ካልሰበሰበ ይህ በጀት ስለዚህ በድምሩ 694 ሚሊዮን 129,155 ብር መደበኛ በጀት ላይ የተፈቀደ